ኦኬ ያው አሁን የምንማረው ወይም የምንማረው ስለምንድነው ካይኔቲክ ኢነርጂ ኤንድ ወርክ ኢነርጂ ቴዎረም የሚለው የሁለቱም ሪሌሽንሺፕ ነው የምናየው ማለት ነው። ስለዚህ ይሄን ከማየታችን በፊት መጀመሪያ ምንድነው የምናየው ኢነርጂ ምንድነው ወርክ ምንድነው የሚለው ነው የምናየው። ስለዚህ ወርክ የምንለው ፊዚክስ ላይ ወርክ ዲፋይን ስናደርገው when an object moving through a distance with application of a force የሆነ ኦብጀክት ሙቭ በሆነ ዲስታንስ የሆነ ፎርስ አፕላይ አድርገን ስለዚህ ያ ዲስታንስ ሙቭ የሚሆነው ዳይሬክሽን ኦፍ የዲስታንሱ ፎርስ አፕላይ ፎርሱ ሙቭ ወደሚሆንበት ዳይሬክሽን ነው ዲስፕሌስመንት ወይም ዲስታንሱ መሆን ያለበት ነው የሚለውና ስለዚህ ኢነርጂስ ምንድነው የሚለው ደግሞ ሁለቱም ስናያቸው ብዙ ጊዜ ኢነርጂ የሚለው ተርም በጣም ግራ የሚያጋባን ተርም ነውና ወርክ ራሱ ነው ዩኒቱም ስንወስድ ጁል ነው የወርክ ዩኒትም ጁል ነው ግን ምንድነው የሚገልጽልን ካፓሲቲ ኦፍ ዘ ወርክ ኦር አቢሊቲ ኦፍ ዘ ወርክ ስለዚህ ይሄ ካይኔቲክ ኢነርጂ የሚለው ኦር ኢነርጂ የሚለው ዲፋይን ስናደርገው the amount of work that can be performed by a force or the ability of the work to do or the capacity of the work ስለዚህ የወርክን ምንድነው ማለት ነው ካፓሲቲ ስለዚህ the energy transfer ወርክ ደን ካለን ደግሞ ኢነርጂ ባት ኦልሬዲ ትራንስፈርድ ኢነርጂ ትራንስፈር ሆነ እንደማለት ነው ወርክ ደን ካለን ስለዚህ ይሄንን ወርክ ምንድነው ባጭሩ the process of transferring of what energy ነው ማለት ነው work means the process of transferring of energy ነው so this kinetic energy እና work energy theorem ኢንተርፕሬት ስናደርገው kinetic energy ምንድነው የሚለው ነው ስለዚህ kinetic energy ዲፋይን ስናደርገው any motion ማንኛውም ሞሽን ያለው kinetic energy ያለው ነው የምናስበው so the amount of the energy or the amount of the kinetic energy is depends on the mass of the moving object and how fast it traveling ስለዚህ ይሄን kinetic energy ዲፔንድ የሚሆነው ሁሌ ማንኛውም ሞሽን ላይ ነው kinetic ነው ማንኛውም ሞሽን ያለው ኦብጀክት kinetic energy አለው እንላለና ስለዚህ ይሄንን kinetic energy ኤክስፕረስ ስናደርገው kinetic energy which is equals to half of what mv square ስለዚህ kinetic energy ዲፔንድ የሚሆነው ምን ላይ ነው ማለት ነው ዲፔንድ የሚሆነው mass of the object moving object and the speed or how fast it is traveling the objectu ምን ያህል ነው ትራቨል የሚሆነው የሚለው ነው የምናየው ማለት ነው ሶ ይሄንን work is done ካልን the energy is what transferring work is done ካልን energy ምንድነው የምንለው ማለት ነው ትራንስፈር ይሆናል ነው ስለዚህ the work energy theorem ወይም ይሄንን work energy theorem ምንለው work energy theorem work energy theorem ይሄ ምንድነው ስቴት የሚያደርገው if the kinetic energy of the object changes because of the force acting on the body then the mechanical work is the difference in kinetic energy ነው የሚለው ምንድነው ይሄንን kinetic energy of the object change የሚሆነው በፎርስ አማካኝነት ከሆነ ስለዚህ the total mechanical energy በሁለቱም በkinetic energy difference መሃል ይሆናል ነው የሚለው ይሄንን ስናይ ምን ማለት ነው for example let's take this object is moving through horizontal ይሄን ኦብጀክት through horizontal ነው ሙቭ የሚሆነው ስለዚህ f የተባለ ፎርስ እሱ ኦብጀክቱ m ለተባለው ኦብጀክት ሙቭ የሚያደርግ ፎርስ ነው ስለዚህ በሆነ v1 በተባለ ፎርስ ነው የሚሄደው v1 በተባለ ቬሎሲቲ ነው ሙቭ የሚሆነው then ይሄን ኦብጀክት v2 ራሱ f ነው አሁንም እየገፋ ያለው ፎርስ ራሱ f ነው m ስለዚህ ልክ ይሄን ኦብጀክት እዚህ ፖይንት ነበረ የተገረሰ ማለት ነው እዚህ ፖይንት ደረሰ ስለዚህ ይሄን ነው s የምንለው the parallel distance ስለዚህ ወርክ ዲፋይን ስናደርገው force times parallel distance not perpendicular distance ከሆነ ወርክ ሳይሆን ቶርክ ወይም ደግሞ ሞመንት የሚለው ሌላ ኮንሴፕት ነው ይሰጣል ማለት ነው ስለዚህ ፎርስ እንዲባል the applied force work እንዲባል the applied force times the parallel distance or the displacement must be to the direction of the applied force or to the direction of the motion of the object መሆን አለበት ማለት ነው ስለዚህ according to the second law of motion force ማለት ምን ብለናል mass times acceleration ብለን
ኤንድ ቤዚክ ኢኩዌሽን ኦፍ ሞሽን ከምንላቸው ሜሞራይዝ ላድርጋችሁ። ዲ ፋይናል ቬሎሲቲ እኩል ይሆናል ኢኒሻል ቬሎሲቲ ዘ ሆል ስኩዌር ፕላስ 2 ታይምስ ኦፍ አክሲሌሬሽን ታይምስ ዲስታንስ። ሶ እዚህ ጋር ፎርስ ምን አልኩኝ? ፎርስ ማለት ማስ ታይምስ አክሲሌሬሽን። አሁን በአክሲሌሬሽን ቦታ ምን ሰብስቲት ላድርግ? እዚህ ጋር ምን ማድረግ እችላለሁኝ? ፋይናል ቬሎሲቲ ማይናስ ኢኒሻል ቬሎሲቲ እኩል ይሆናል 2 ታይምስ ኦፍ አክሲሌሬሽን ታይምስ ኤስ ማለት አልችልም። ስለዚህ አክሲሌሬሽን ለማግኘት ኦቨር 2 ታይምስ ኦፍ ኤስ ኦቨር 2 ታይምስ ኦፍ ኤስ ማድረግ አይቻልም። ስለዚህ እዚህ ጋር ምን ሆነ? አክሲሌሬሽን ማለት ዲ ፋይናል ቬሎሲቲ ስኩዌር ማይናስ ኢኒሻል ቬሎሲቲ ስኩዌር ሲካፈል ትዋይስ ኦፍ ዲስታንስ ኤስ። ስለዚህ ፎርስ እዚህ ጋር በአክሲሌሬሽን ቦታ ማን ሰብስቲት አደርጋለሁ ማለት ነው? ይሄኛው አክሲሌሬሽን ይሄንን ኤ ያልኩት ይሄኛው ሰብስቲት አደርጋለሁ ማለት ነው። ሶ ፋይናሊ ፎርስ እኩል ይሆናል ማስ ታይምስ አክሲሌሬሽን ዌር አክሲሌሬሽን ኢዝ ዲ ፋይናል ቬሎሲቲ ስኩዌር ማይናስ ዲ ኢኒሻል ቬሎሲቲ ስኩዌር ኦቨር ዋት ትዋይስ ኦፍ ኤስ። ይህን ኢኩዌሽን አገኘን። ስለዚህ ይህን ኢኩዌሽን ካገኘን አሁን የት ነው የምንሄደው? ወርክ ሚንስ ዋት ፎርስ ታይምስ ዋት ዲ ፓራል ዲስታንስ አይደለ? ኢን ኤሰንስ ዲስ ፎርስ ታይምስ ዋት ዲስ ፓራል ዲስታንስ። ስለዚህ ይሄን ዲስታንስ ማለት እችኛዋ ዲስታንስ ኤስ ናት፣ እችኛዋ ራሷ ዲስታንስ ኤስ ናት ማለት ነው። ሶ ስለዚህ እንደዛ ካልኩኝ ምንድነው የምናደርገው ማለት ነው? ወርክ እኩል ይሆናል ፎርስ ዌር ኤፍ ኢዝ ይሄን ፎርስ መጠቀም አልችልም። ማስ ታይምስ ፋይናል ቬሎሲቲ ስኩዌር ማይናስ ኢኒሻል ቬሎሲቲ ስኩዌር ኦቨር ዋት 2 ታይምስ ኦፍ ኤስ ታይምስ አሁን ይሄኛው ማለት ኤፍ ነው ታይምስ ዋት ኤስ። ስለዚህ ኤስ በኤስ አልተጣፋም። ፋይናል ኤስ በኤስ ሲጣፋ ምን ቀረ ማለት ነው? 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ማይናስ ኢኒሻል ቬሎሲቲ ስኩዌር። ስለዚህ ይሄን ምንድነው? ቼንጂንግ ኢን ካይኔቲክ ኤነርጂ። ስለዚህ ወርክ ደን ምን ሆነ ማለት ነው? ቼንጂንግ ኢን ካይኔቲክ ኤነርጂ። ዌር ቼንጂንግ ኢን ካይኔቲክ ኤነርጂ ማለት ካይኔቲክ ኤነርጂ ምን ነበረ? 1/2 ማስ ታይምስ ቬሎሲቲ ስኩዌር ቼንጅ ከሆነ ኦር በሁለት መካከል ከሆነ ኢንሴንስ ምን ማለት ነው? ልክ እዚህ ጋር ያለ ካይኔቲክ ኤነርጂ ፎር ኤግዛምፕል እዚህ ጋር ያለ ካይኔቲክ ኤነርጂ ማለት ምንድነው የሚሆነው? 1/2 mv1 the whole square። እዚህ ጋር ያለ ካይኔቲክ ኤነርጂ 1/2 mv2 the whole square። ስለዚህ በሁለቱም በዚህ ፖይንት እና በዚህ ፖይንት ያለ ዲፈረንስ ነው እያየን ያለ ነው ማለት ነው። ስለዚህ work is changing in kinetic energy። ይሄ ነው work energy theorem ነው ማለት ነው። work energy theorem ኦኬ ይሄን ካየን ስለዚህ አሁን ምን አንድ ፕሮብሌም እንስራ። ኦኬ ጉድ። ይሄን ፕሮብሌም ምንድነው? A boy throws a ball, leaves the boy hands with a velocity of 10 meters per second. And has a mass of what? 300 gram. The boy hand moves through 1.2 distance. When throwing the ball, determine the average what? Force of a boy apply to the ball ነው የሚለው ማለት ነው። ስለዚህ average force እንዴት ነው የምናገኘው የሚለው አሁን ባየነው ዴሪቬሽን ነው የምናየው። አሁን ባየነው ዴሪቬሽን ማለት ምን ነበር ድራይቭ ያደረግነው? ፎርስ ማለት ማስ ታይምስ አክሲለሬሽን ማለት ደግሞ ከየት ነው ያመጣነው ማለት ነው? 2 ታይምስ ኦፍ ኤኤስ እኩል ይሆናል ቪ ስኩዌር ማይነስ ኢኒሻል ስኩዌር። ስለዚህ ከዚህ ውስጥ አክሲለሬሽን ምን አገኘን? ፋይናል ስኩዌር ማይነስ ኢኒሻል ስኩዌር ኦቨር 2 ታይምስ ኦፍ ኤስ አገኘን። ስለዚህ ፎርስ እኩል ይሆናል ማስ ታይምስ አክሲለሬሽን ቦታ ቪ ስኩዌር ማይነስ ኢኒሻል ስኩዌር ኦቨር ዋት 2ኤስ። በዚህ ነው የምንሰራው ማለት ነው። ኦኬ ኒድ ጊቨን ፓራሜትር
ጊቨን ፓራሜትር እዚህ ጋር የተሰጠው ምንድነው? ቬሎሲቲ ኦፍ ዘ ቦይ ምንድነው የሚለው ግን እዚህ ጋር a boy throws a ball leaves the boy's hand with a velocity of what 10 ሜትር ፐር ሰከንድ። ስለዚህ ይሄን ቬሎሲቲ 10 ሜትር ፐር ሰከንድ ማለት ነው ከልጁ ልክ ሲወረውረው ቬሎሲቲው የሄደበት ነው። ስለዚህ ልጁ እጁ ላይ ያለ ይሄንን ቬሎሲቲው ምን ነበረ? ልጁ ገና ቦሉ ሳይወረወር እጁ ላይ ነበረ። ስለዚህ ኢኒሻል ቬሎሲቲው ምንድነው ማለት ነው? ዜሮ ነው ማለት ነው። ፍሮም ዘ ሬስት ነበረ ስሮ የተደረገው ማለት ነው። ኦኬ ማስ ኦፍ ዘ ቦል ኢዝ 300 ግራም። ስለዚህ ፎርስ ማለት ስንሰራ ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር እስከሆነ ድረስ ስለዚህ ግራም ወደ ምን መቀየር አለብን? ወደ ኪሎግራም። ስለዚህ 300 ግራም ሚነስ ሲካፈል 1000 300 ግራም አለ። ስለዚህ 1 ኪሎ ግራም ሲካፈል ለ1000 ምን ግራም። ስለዚህ ግራም በግራም ይጣፋል፣ 20 በ20 ይጣፋል። 3 ሲካፈል ለ10 0.3 ኪሎግራም ማስ ኦፍ ዘ ቦል። ስለዚህ ኢፍ ዘ ቦይ ሃንድስ ሙቭድ ስሩ ኤ ዲስታንስ ኦፍ ስለዚህ ዲስታንስ ኤስ 1.2 ምን ከሆነ ሙቭ ከሆነ 1.2 ሙቭ ከሆነ ምንድነው ፈልግ የሚለው ማለት ነው ሪኳየርድ the average force that the boy applied to the ball ቦል ላይ አፕላይ ያደረገው አቨሬጅ ፎርስ ፈልግ ነው የሚለው። ሶ እዚሁ ላይ በጻፍነው ፎርሙላ ምን ብለናል? ፎርስ እኩል ይሆናል ማስ ታይምስ ቬሎሲቲ ፋይናል ስኩዌር ማይነስ ቬሎሲቲ ኢኒሻል ስኩዌር ኦቨር ምን 2 ታይምስ ኦፍ ዋት ኤስ ግድ። ስለዚህ ኤፍ ኦር ፎርስ which is equals to ማስ ስንት ነው? 0.3 ምን ኬጂ ኦር ኪሎግራም ታይምስ ፋይናል ቬሎሲቲ ሆል ስኩዌር ፋይናል ቬሎሲቲ 10 ሜትር ፐር ሰከንድ ሆል ስኩዌር ማይነስ ኢኒሻል ቬሎሲቲ 0 ኦቨር ዋት 2 ታይምስ ኦፍ ዲስታንስ ሙቭድ 1.2 ሜትር አይደለ ዲስታንስ ሙቭ ነው። ስለዚህ ሜትር ኦፍ ማቴማቲካል ነው ይሄኛው። ስለዚህ 0.3 ኬጂ ታይምስ 10 ሜትር ፐር ሰከንድ ሆል ስኩዌር ሲሆን 100 ሜትር ስኩዌር ይሆናል። ደን ሰከንድ ስኩዌር ኦቨር ዋት 2 ታይምስ ኦፍ 1.2 ስንት ይሆናል ማለት ነው? 2.4 ሜትር ጉድ። ስለዚህ ኪሎ ሜትር በአንዷ ሜትር ትጠፋለች። ስለዚህ ምን ሆናል? ኪሎግራም ታይምስ ሜትር ታይምስ ሜትር ፐር ሰከንድ ስኩዌር ኦር ኒውተን ማለት ነው ባጭሩ። ሶ ፎርስ ኤፍ እኩል ይሆናል 0.3 ታይምስ 100 0 በዜሮ ይጠፋና 3 ሲባዛ 10 30 ምን ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር። ይሄን ማለት ምን ማለት ነው? ኒውተን ማለት ነው ኦቨር 2.4 ፋይናሊ ዲ ፎርስ 30 ሲካፈል 12.5 ምን ኒውተን አቨሬጅ ፎርሱ 12.5 ምንድነው ማለት ነው? ኒውተን ይሆናል ማለት ነው። ኦኬ ጉድ። ሶ አሁን ሁለተኛ ፕሮብሌም እንጨምርና ደን ስለ ወርክ ኢነርጂ ቲየረም ይበቃናል ማለት ነው። ወርክ ኢነርጂ ቲየረም ይበቃናል ማለት ነው። ጉድ ሶ okay, the second problem is a car of mass of 1200 kg accelerate from 5 meter per second to 10.5 meter per second. A car given a parameter a car of 1200 ኪሎግራም ያለው መኪና አክሲለሬት የሚሆነው መጀመሪያ ስፒዱ ኦር ቬሎሲቲው 5 ሜትር ፐር ሰከንድ ነበረ። ከዛ 15 ሆነ። ምንድነው የሚያሳየን ይሄ? ማሱ 1200 ኪሎግራም ደን ኢኒሻል ቬሎሲቲው መጀመሪያ 5 ሜትር ፐር ሰከንድ ነበረ። ኢኒሻል ቬሎሲቲ ዩ ማለት ትችላላችሁ። ደን ቪ ፋይናል ቬሎሲቲው ስንት ሆነ ማለት ነው? 15 ሜትር ፐር ሰከንድ ሆነ። the force of the engine
the force of the engine on the car is 6000 ስለዚህ ካሩ ኢንጂኑ መኪናው የሚሄድበት ከውስጥ ኢንጂን ሴትአፕ የሆነ ፎርሱ ስንት ነው ማለት ነው 6000 ኒውተን 6000 ኒውተን ነው over what distance did the force act ስለዚህ ይሄን ፎርስ በመጠቀም ከ5 ወደ 15 ሜትር ፐር ሰከንድ ቬሎሲቲው አክሲለሬት በመሆን ይሄንን ካር ምን ያህል ዲስታንስ ይጓዛል ነው የሚጠይቀና ስለዚህ ምንድነው የምንፈልገው ማለት ነው የምንፈልገው ዲስታንስ ሙቭ ነው ሶ ሶሉሽን በልና ቅድም የጻፍነው ፎርስ ቅድም ድራይቭ ያደረግነው ማስ ኦቨር ትዋይስ ኦፍ ኤስ ቪ ፋይናል ስኩዌር ማይነስ ቪ ኢኒሻል ስኩዌር ድራይቭ ያደረግነው እሺ ክሪስ ክሮስ እናደርገው እስኪ ዲስታንስ ለማግኘት የሚፈልገው ዲስታንስ ነው ስለዚህ ፎርስ ታይምስ ትዋይስ ኦፍ ዲስታንስ እኩል ይሆናል ማስ ቪ ስኩዌር ማይነስ ኢኒሻል ቬሎሲቲ ስኩዌር ስለዚህ ኦቨር 2f ኦቨር 2f ፋይናሊ ኤስ ዲስታንስ ምን ሆነ ማለት ነው ማስ ታይምስ ቬሎሲቲ ፋይናል ስኩዌር ማይነስ ቬሎሲቲ ኢኒሻል ስኩዌር ኦቨር ምን 2 ታይምስ ኦፍ ፎርስ ጉድ ስለዚህ ዲስታንስ ስንት ነው ማሱ 1200 ኪሎግራም ታይምስ ቬሎሲቲ ኢኒሻል ፋይናል ስኩዌር 15 ምን ሜትር ፐር ሰከንድ the whole square minus 5 ሜትር ፐር ሰከንድ the whole square over what 2 times of what 6000 ኒውተን ማለት ምንድነው ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ጥሩ ስለዚህ ኤስ እኩል ይሆናል 1200 ኪሎግራም 15 ሜትር ፐር 15 ስኩዌር ስንት ነው የሚሆነው 15 ስኩዌር 225 ምን ሜትር ስኩዌር ፐር ሰከንድ ስኩዌር ማይነስ 25 ሜትር ስኩዌር ፐር ሰከንድ ስኩዌር ኦቨር ዋት ኦቨር 2 ታይምስ ኦፍ 6000 ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ኦኬ እሺ ወደዚህ ትራንስፈር ላድርገው አሁን ምን ሆነ ማለት ነው ኤስ እኩል ይሆናል ለበልና ኦኬ 20 በ20 ማጣፋት ይችላል ወይ ኪሎግራም በኪሎግራም ይጣፋል ኦኬ ይሄኛው ምንድነው የሚሆነው 12 225 ሲቀነስ 25 ታይምስ 200 12 225 ሲቀነስ 25 200 ምን ሜትር ስኩዌር ፐር ሰከንድ ስኩዌር ኦቨር 2 ታይምስ 60 20 ስለተጣፋ 2 ታይምስ 60 2 ታይምስ 60 ሜትር ፐር ሰከንድ ስኩዌር ስለዚህ ሰከንድ ስኩዌር ይጣፋል አንዷ ሜትር እዚህ ጋር ስለዚህ ጋር የምትቀረው ስንት ሜትር ነው ማለት ነው 1 ሜትር ለምን ዲስታንስ የሚለካው በምንድነው ማለት ነው በሜትር ነው ማለት ነው ስለዚህ ዲስታንስ እኩል ይሆናል ኦኬ በሁለት 6 አይሆንም 6 ስለዚህ በ6 1 በ6 10 ፋይናሊ 200 ሲካፈል 10 200 ሜትር ሲካፈል 10 0 ይጣፋና ዲስታንስ እንታገኘን ማለት ነው 20 ሜትር ይሆናል ማለት ነው እሺ ይሄንን የጀመርኩት ምንድነው ያው ስሜ ሰሎሞን ይባላል ሜካኒካል ኢንጂነሪንግ ነው ግራጁዌት ያደረኩኝ አሁን ካለው ወቅታዊ ኮቪድ-19 ባለው አስቸጋሪ በሽታ በቤታችሁ መውጣት ስለማትችሉ ቢያንስ አክሰስ ያላችሁ ልጆች በመጠቀም ይሄን እንድትጠቀሙ በማለት ነው ስለዚህ አቅሜ የፈቀደ እኔ በቀን 2 3 4 እየሰራው እለቃለሁኝ ስለዚህ ዩቲዩብ ቻናል ክሬት አድርጌያለሁ እዛው ላይ ለቀውና እናንተም አዳዲስ መለቃቸው ቪዲዮዎቹ በቀጥታ እንዲደርሳችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ እናመሰግናለን